እኔ የካቶሊክ እምነት ተከታይ ነኝ። በክርስቶስ ኢየሱስ በማመን ድኛለሁ። የክርስቶስ አካል ውስጥ ለመግባት ጴንጤ መሆን አለብኝ? ነው ጴንጤ የሚባል የክርስቶስ አካል የለም። ካቶሊክ የሚባል የክርስቶስ አካል እንደው በቁጥር ልውሰድ ካልከው እንደው ካቶሊክ አካል ሁሉ ሊሆን ይመስላል። እንደው በቁጥር ከሆነ የሚወሰደው ካቶሊክ የሚባል ኦርቶዶክስ የሚባል ፕሮቴስታንት የሚባል ፕሮቴስታንት ውስጥ ደግሞ እንግዲህ በየአይነቱ ባፕቲስት አናባፕቲስት ምናምን የሚባል ነገር ሰማይ አያውቃቸው። ሰማይ አያውቀው። ሰማይ የሚያውቀው ምን መሰለ? አንዲት ዓለም አቀፋዊት ሐዋርያዊት የእግዚአብሔር ቤተክርስቲያን ነው የሚያውቀው። ሰማይ የሚያውቀው አንዲት ዓለም አቀፋዊት ሐዋርያዊት የክርስቶስ ቤተክርስቲያን ነው የምትታወቀው። ያቺ ቤተክርስቲያን ካቶሊክም አይደለችም፣ ኦርቶዶክስም አይደለም፣ ፕሮቴስታንትም ጴንጤም አይደለም። አሁን ያልኳት ነች። አንዲት ዓለም አቀፋዊት ሐዋርያዊት ቅድስት የክርስቶስ ቤተክርስቲያን ነች። እዛች ዓለም አቀፋዊቷ ቤተክርስቲያን ውስጥ እነማን ናቸው ያሉት ሲባል ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሆኑን ያመኑ ስለ ኃጢአታቸው መሞቱንና ስለ ጽድቃቸው ወይም መጽደቃቸውን ለማረጋገጥ ከሙታን እንደተነሳ የሚያምኑ ሁሉ እዛ ውስጥ አሉ። ወደ ሰፈር ሲበታተኑ አንዳንዶቹ ካቶሊኮስ ናቸው ያሉት፣ አንዳንዶቹ ኦርቶዶክስ ውስጥ ናቸው ያሉት፣ አንዳንዶቹ ፕሮቴስታንት ውስጥ ናቸው። ሁሉም ፕሮቴስታንት ውስጥ አይደሉም። ሄኖክ እኛ ፕሮቴስታንት ተብለን እንግዲህ የመደበን ማን መሰለ? ሰው ነው። በቃ ኦርቶዶክስ አባረረችን፣ ውጡ አለችን። ከዛ በኋላ ስንጸልይ ሰዎች ጴንጤ ናቸው አሉ። ጴንጤውም ጴንጤ ነን ተባባልን ማለት ስም ነው ያወጣ። ካቶሊክ ብሎ ስም ያወጣው ኢየሱስ አይደለም፣ ሰው ነው። በ451 ኦርቶዶክስ ብሎ ስም ያወጣው ሰው ነው፣ ዲዮስቆሮስ የሚባል የለም ከማቴዎስ እስከ ራዕይ። ጴንጤ የሚለውን በነገራችን ላይ ፕሮቴስታንቶች ሁሉ ጴንጤ አይደሉም። ደግሞ ይሄንን እንድታው ፕሮቴስታንት ሁሉ ጴንጤ አይደለም። ፕሮቴስታንት ውስጥ ብዙ ሴክት አለ እና የመንፈስ ቅዱስ ልምምዶችን እናምናለን የሚሉት ጴንጤ ይባላል። ፔንቴኮስታል ሲባል የመንፈስ ቅዱስ ልምምዶችን እናምናለን ብለው፣ ሌሎቹ ደግሞ የጴንጤቆስጤ ልምምድ አሁን የለም